ስቃዩ ጎሽ አው ልክ እንደሱ በመልክ ደርድሪያቸው አረ እባክሽ ቀይና ጮማውን አትቀላቂው እባክሽ ምን አይነት ነው እዚህ ቤት ትሽ ይቅርታ ወንድሜ ብቻህን መንገድ ላይ ምን እየሰራ ነው እንዴ ምን ሆናል ባልኮ ነው እና ምን እያረክ አይ ብር ኖሮኝ ቅርጫ ብገባ ከባለቤቴ ጋር እንዴት አርገን ዘልዝለን እንደምንሰቅለው በመናቤ የነገርኳት ነው ለባለቤቴ እና በዚህ አመት ቅርጫ አልገባህም ገብቻለሁ እና አክሲዮኔን ሸጬው ጥቼ ነው በትርፍ ሸጬው በጣም የሚገርም ነው ጭራሽ ቅርጫንም በአክሲዮን አረጋችሁት ታዲያ እና እንደ ድሮ 5 እና 6 ሆነ ቅርጫ አልታቋቁም ደፋር ዘንድሮ ቅርጫ በአክሲዮን ነው የራሱ ደንብና ህግ ወጥቶለት መተዳደሪያ ደንብ ወጥቶለት ነው የምትገባው እሱንም በሬው ለመሳረድ ፈቃደኛ ከሆነ 2017 እንዴት ነበር 2017 በጣም ድንቅ አመት ነው በተለይ ለኔ እንደግል ሳቲስፋይድ ሆንኩበት አመት ነው ኑሮ የተወደደበት ይቅርታ ይሄ ይቆረጣል ለካ አንዳንድ አካላት ኑሮ ተወደደ አትበሉ ብለዋል ዘይትና ስንዴ በራችንን ያንኳኩ የሰጡን ይመስል ማለቴ ኑሮ ይረከሰበት የሰው ልጅ ነፍስ የዶሮን ያክል ዋጋ ያላገኘበት አመት ነበር በጣም ደስ ይላል በተለይ ሰው ቀጥ ብሎ ከቤቱ በሰላም ወጥቶ በችግር የተመለሰበት ድንቅ አመት ነው ተመስገን ነው እቺንስ ማናየብ በጣም ጥሩ ለ2018 ምን ትመኛለህ ያው እንደ ሰው ብዙ ነገር እመኛለሁ ከምንም በላይ ኑሮ እንዲረክስ ለነገሩ ኑሮ እንኳን አይረክስ በዚያ አካሄዱ እንደ ምሩጽ ይፍጠር ማርሽ እየቀየረኮ ነው ያሰቃየን ይወደድ ነገር ግን ከምንም በላይ ክቡሩ የሰው ልጅ ልክ እንደ ኑሮ ውድነቱ ዋጋ አግኝቶ ተከብሮ በሀገሩ እንዲኖር እመኛለሁ ማንም በየጢሻው አይሙት የትኛዋም እናት አታልቅስ በቃ ሌላው ትርፍ ነገር በተረፈ ጨጭቂ ቀረ የምትለው ሐሳብ ካለ ለተመልካች ቀጥታ ሐሳብን ማቅረብ ትችላለህ ያው የቀረው አካውንቴ ነው 1000 አመት ኑሮልኝ እንኳን አደረሳችሁ በዚህ አጋጣሚ ጥሬዋን እኔ ጋር መተ መቁረጥ ትችላለህ የምትሉ አንዳንድ አካላት ካላችሁ ዴም አድርጉኝ